እቺ ሴት ክፉ ነገር ሳይፈጠር ወደ መጣችበት ሀገር በሰላም እንድትሄድ ንገሪያት። ለነገሩ ልክ ነህ። ከልጆቹ ጋር በፍጹም ልትስማማ አልቻለችም። በሰላም ወደ መጣችበት ብትመለስ ሳይሻል አይቀርም። አዎ ማርቲ፣ እንደዛ ነው የሚሻል። ቤቱንም እያስተካከልኩት ነው። በሚቀጥለው ሳምንት ውስጥ ወደዛኛው ቤት እንዘዋወራለን። አይ ጥሩ አደረግ። ሰላምን የመሰለ ነገር የለም። ጥሩ እንቅልፍ እንኳን ከተኛን ስንት ጊዜያችን። ጥሩሽ እኔ የምለው እንዴት ነው ጠዋት የሄድክበት ነገር ተሳካል? መድኃኒት ዳጣ ስለምታወራው ነገር አድመጣ የደረጀ ልጅ መሆን አለመሆኗን ለማረጋገጥ ለመሰለል ያስቀመጠችውን የድምጽ መቅጃ ከዛ ክፍል ይዞ ለመውጣት በተደጋጋሚ ሞክራ ፈጽሞ አልተሳካላትም። ይባሱን ብሎ ሰው አየኝ አላየኝ ብላ በድብቅ ወደ ዳጣ ክፍል ሹክክ ብላ ስትገባ ደረጀ ተመልክቷት አርፏ እንድትቀመጥ አስጠንቅቆ ያቀደችው ሴራ ላይ ሳይደርስ ወደ መኝታ ክፍሉ በድጋሚ እንዳትገባ ቆልፎባት ቢወጣም እሷ ግን ተስፋ አልቆረጠችም ነበር። በድፍረት ወደ መኝታ ቤታቸው ተከትለው ገብታ እህቷን ለማዋራት አስመስላ ቁልፉን ሰርቃው በድጋሚ ያስቀመጠችውን ድምጽ መግጃ ወደ ክፍሉ በፍጥነት ሄዳ በታወርዶም ከክፍሉ ሳትወጣ ግን ዳጣ ደርሳባታለች። መድኃኒት ያንን የድምጽ መግጃ አምልጣ ይዛው ወጥታ የምታዳምጠው ይመስላችኋል ወይንስ ዳጣ በጉልበት ትቀበላታለች? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ከዚያ አስቀድሞ ማርታ ወደ ደረጀ ቢሮ ሄዳ ማውራት ይጀምራሉ። እሷም ትቀጥልና ቆይ ግን ደሪ ይቺ ልጅ በቃ ዝም አልካት ማለት ነው? ይህንን ሀገር ለቅቄ ካልሄድኩኝ ማለት ከጀመረች ስንት ጊዜዋ ነው? ይሄውልክ ምን አስቤያለሁ መሰለህ፣ በቃ ብታገባኩ ቀልባ ይሰበሰባል ታግባ ብላ ስትለው ደረጀ በሐሳቧ ግራ ተጋብቶ ቆይ እሺ ታግባ ብንልስ ማንን ነው የምታገባው ብሎ ሲጠይቃት እሷም እኔ ምን አውቃለሁ ናታንን ብዬ በለህም ግን አንተ እነሱ ካልተዋደዱ በፍጹም አይጋቡም አልከኝ ብላ ስትለው ደረጀም አዎ ይኸውልሽ ማርቲ ይሄንን ውሳኔ እነሱ ራሳቸው ናቸው መወሰን ያለባቸው ብሎ ሲላት ማርታም እሺ ይሁን ደሬ ግን እኮ ወንድ ናታን ብቻ አይደለም በቃ ሌላም ሰው ቢሆን ታግባ ካላገባች ልቧ ምንም አርፎ አይቀመጥ በዚሁ ከቀጠለች እኮ ጠፍታም ልትሄድ ትችላለች ስለዚህ በቃ እሺ በለኝና ታግባ ብላ ስትለው ደረጀም እሺ እሷ ራሷ ከፈለገች ታግባ ግን እኛ ልንጫናት ፈጽሞ አይገባ ማርቲ አሁን እኮ ኤቢ ተለውጣለች ደስ የሚል ጸባይና ቆንጆ መልክ አላት የፈለገችውን መርጣ ማግባት ትችላለች አንቺ የሷ ነገር ምንም እንዳያሳስብሽ ይልቁንስ እታች ያለውን ቤት እንዲያስተካክሉ ነግሬያቸዋለሁ ሰሞኑን ወደዛው እንገባለን ብሎ ይላታል የዛኑ ቀን ማታም ሁሉም ወደ የመኝታ ቤታቸው ገብተው መድኃኒት ኤቢና ውሃ ግን ሳሎን ተቀምጠው እያወሩ ነበር መድኃኒትም በመሃል እኔ እምልሽ ኤቢ ናታን ወደ ክፍሉ ገብቷል አይደለ ብላ ስጠይቃት አቢጌልም ምን ነው ፈልገሽው ነው ብላ ትጠይቃታለች መዲም ትቀጥልና አይ አልፈለኩትም እንዲሁ ነው ዛሬ ግን ዳጣ ሙሉ ቀን ቤት ነው ያለችው በሰላም ነው ብላ ስትጠይቃት አቢጌልም ቆይ ግን ለምንድነው በዚህ ልክ የምትከታተያት ደግሞ ቆይ አክስቴ ልጆችሽ አይናፍቁሽም እንዴ እማዬ እኮ እኛን ይሄን ያክል ጊዜ ትታን መቆየት አትችልም ብላ ስትላት መድኃኒትም ምን ነው ከበድኩሽ እንዴ አታስቢ እሄድልሻለሁ እሺ ብላ ስትል ውሃም ትቀጥልና አዎ ሂጂልን ብትሄጂልን በጣም ደስ ይለናል ብላ ትላታለች አቢጌልም ነገሩን ላለማባባስ ተነስታ ታቸው ትሄዳለች መድኃኒትም የሷን መራቅ ካስተዋለች በኋላ ወደ ውሃ ጋር ዞር ብላ ስምኝማ ውሃዬ እስቲ ዳጣ ጋር ሂጂና መተኛት አለመተኛቷን አይተሽልኝ ነይ ብላ ትልካታለች በዛን ሰዓት ላይ አቢጌል ወደ ክፍሏ ሳይሆን ወደ ናታን ጋር ነበር የሄደችው እሱም ከሻወር ቤት ታጥቦ ሲወጣ ያያትና ግራ ተጋብቶ ኤቢ ቆይ ግን በዚህ ምሽት ክፍሌ ውስጥ ምን ታደርጊያለሽ ብሎ ሲጠይቃት እሷም አያው እየተጠብቅ ስለነበረ እኮ እስክትጨርስ እዚሁ ልጠብቅህ ብዬ ነው ብላ ስትለው እሱም አይ ኤቢ በምሽት እኮ ክፍሌ አትምጪ ብዬሽ ስንት ጊዜ ነግሬሻለሁ ቆይ መድኃኒት ብታይሽስ ብሎ ሲላት እሷ ተው በቃ ናታን ደግሞ ደብሮኝ እኮ ነው ክፍሌ ገብቼ ከምተኛ ምን አለ ብታወራኝ ሲቀጥል ደግሞ እኛ እኮ ትልልቅ ሰዎች ነን በስሜት አንመራም ስለዚህ በቃ ምንም አይፈጠርም አታስብ ብላ ስትለው ናታንም ቢሆንም ግን ዳጣን ብታይን እኮ ደስ አይላትም ሊደብራት ይችላል ብሎ ይላታል እሷም እሺ በቃ አሁን ትንሽ አውራኝና ልሂድ ትለውና ተነስታ ወደ መታጠቢያ ቤቱ ትገባለች በዛን ሰዓት ላይ ውሃ ልካ ስለ ዳጣ አጣርታ እንደተኛች የሰማችው መድኃኒት በቀስታ ወደ ክፍሏ ትሄድና ትገባለች በሩንም ተደግፋ መብሰልሰል ትጀምራለች እቺ ልጅ የተኛች አትመስል ድምጽ መቅረጫውን ሳወጣ ብታይኝ ካልተኛች ትይዘኛለች ስለዚህ መጀመሪያ ስልኳን አንስቼ ልሞክራትና ዝም ካለች ወደ መቅጃው ይሄዳል ትልና ከራሷ ጋር አውርታ በፍጥነት አልጋው ላይ ትወጣለች ስልኳንም አንስተው ለትንሽ ደቂቃ ቆይታ መተኛቷን ካረጋገጠች በኋላ ወደ መቅጃው ጋር ተነስታ ልታወጣው ስትል ዳጣ የተኛች አስመስላ በእርግጫ እግሯን ትላትና ትፈጠፍጣታለች መድኃኒት የእውነት መውደቋንም ስታይ በድንጋጤ ከተኛችበት ተስፈንጥራ ትነሳና ከወደቀችበት ልታነሳት መሞከር ትጀምራለች በዛን ሰዓት ላይ አቢጌል ሆዷ ውስጥ ያገኘችውን ልብስ ጠቅጥቃ ወደ ናታን ጋር ተመልሳ እየጨፈረች እያዝናናችው ነበር
አስቂኝ በሆነ ጭፈሯ እየተዝናና የነበረው ናታንም ዳጣ እንዳትመጣበት በፍርሃት ጭፈሯን አስቁሞ ከክፍሉ ያስወጣታል። ዳጣም እስከዛ ሰዓት ተዘርራ ልነሳ ያለቻትን መድኃኒትን በፍርሃት ተጨንቃ እንድትነሳ እየጠራቻት ነበር። መድኃኒት ግን ምንም አይነት እንቅስቃሴ አላሳየችም። ዳጣም በፍጥነት ከአልጋው ላይ ተነስታ በሩን ከፍታ ውሃ ለማምጣት ወደ ውጭ ስትወጣ አቢጌልንም ታገኛታለች። ተያይዘውም ወደ ክፍሉ ይገባሉ። ኤቢን በድንጋጤ እንዴ አክስቴ ምን ሆና ነው ዳጣ ብላ በጠይቃትም በተኛችበት መታ ሳታውቅ ረግጣት እንደሆነ ዳጣም ተቀጠለና አሁን በቃ በፍጥነት ለማየን እንገራትና ወደ ሆስፒታል እንውሰድ ብላ ስትል መድኃኒትም ሴራዋ እንዳይጋለጥ ደህና እንደሆነች ተናግራ ክፍሉን ለቃ ትወጣለች። ኤቢም ቆይ ዳጣ ምን ፈልጋ ነው ክፍልሽ ድረስ የመጣችው? የአባዬ ልጅ መሆንሽን ጠርጥራለች እንዴ? እባክሽ ተጠንቀቂ። ስለዚህ ጉዳይ እዚህ ክፍል ውስጥ ሆነሽ ከማንም ጋር እንዳታወሪ። እሷ አደገኛ ሰው ናት። ስትወጪም ሆነ ስትተኚ ክፍልሽን ቆልፊ ብላ አስጠንቀቃት። ከክፍሉ ትወጣለች። በነጋታውም ጠዋት ሴራዋ ሳይነቃ መገላገል ያሰበችው መድኃኒት የዳጣን ከክፍሏ መውጣት ተመልክታ ሰው እንዳያያት አካባቢዋን እየቃኘች በቀስታ ወደ ዳጣ ክፍል ስትገባ ደረጀ ከውጪ ሲመጣ ያያትና ተከትሏት ወደ ውስጥ ይገባል። በዛን ሰዓት ላይ አቢጌል ወደ ናታን ክፍል ገብታ እያወራችው ነበር። እሷም ተቀጠለና አንድ ራቅ ያለ ቤተክርስቲያን መሄድ እፈልጋለሁ፣ እናም አባዬን መኪናውን ጠይቀውና አንተ እንድትወስደኝ እፈልጋለሁ ብላ ትጠይቀዋለች። እሱም ላለመሄድ አይ ኤቢ ዛሬ በጣም ደክሞኛል፣ ሌላ ቀን ወስድሻለሁ ብሎ ቢላትም አቢጌል ግን እሺ ልትለው አልቻለችም ነበር። አይ ትወስደኛለህ፣ አሁን ትንሽ እየተረጋጋው ነው፣ የበለጠ ጽናቱን እንዲሰጠኝ ደግሞ መሄድ እፈልጋለሁ። በቃ እንዲያውም ከቤተ ክርስቲያኑ ስንመለስ የምነግርህም ነገር አለ። በቃ አሁን ልሂድ ከዚህ፣ እማዬ ደግሞ ካየችኝ እዚሁ ያደርኩ ነው የሚመስላት ብላ ስትለው ናታንም ታዲያ እኮ እዚሁ ነው ያደርሽው ማለት ይቻላል ብሎ እያለ ባለበት ዳጣ በሩን ከፍታው ትገባለች። የሰማችውንም ነገር ባለማመን ስሜት ውስጥ ሆና እዚህ ነው ያደርሽው ስትል ሰማሁኝ ልበል ብላ ስጠይቀው ናታንም በድንጋጤ አረ እኔ እንደዛ አላልኩም ብሎ ሊሸመጥጥ ሲሞክር አቢጌልም አረ ተው ናታን የምን ውሸት ነው እዚሁ ነው ያደርሽው ማለት ይቻላል ስትል ሰምታህ ነው ዳጣ በትክክል ነው የሰማሽው ብላ ስትላት ዳጣም እና ዛሬ እዚሁ ነው ያደርሽው ብላ ትጠይቃታለች። አቢጌልም አይ አይደለም እዚህ በፍጹም አላደርኩም ቤተክርስቲያን እንዲወስደኝ ልጠይቀው ነበር የመጣሁት እና ዳጣ አንድ ላይ አንሄድም ብላ ስትጠይቃት ዳጣም ኤቢ ይቅርታ አንዴ ናታንን ለብቻው ላወራው ፈልጌ ነው ትልና ከክፍሉ ታስወጣታለች። በንዴትም ናታን ቆይ ግን ምንድነው ዓላማ? ትሰማኛለህ? እህትማማቾች መሆናችንን አትርሳው። እዛም እዚህም እያልክ መሃል ላይ ልትቆም አይገባም። እናም ወይ እኔን ወይ ኤቢን መምረጥ አለብን። እኔ እህቴ የምትወደው ባል እንዲኖረኝ በጭራሽ አልፈልግም። አስብበት። በዚህ መቀጠል በጣም ከባድ ነው ይመስለኛል። ኤቢን ወደሃታል። ይሄ ለሶስታችንም በጣም ከባድ ነው። አስብበት ብላ ጥላው ትሄዳለች። ከዚህም በኋላ ነው መድኃኒት ደረጀ ደርሶ ከዳጣ ክፍል አስወጥቶ በሩንም ቆልፎ መኝታ ቤት ውስጥ ካስቀመጠበት እንደምንም ብላ ገብታ አንስታ በድጋሚ ወደዛ ክፍል ሄዳ ድምጽ መቅጃውን ይዛ ልትወጣ ስትል ዳጣ የደረሰችባት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።